ሰላም ውድ ቤተሰቦች እንደምን አላችሁ? ትላንት የምትፈልጉትን ህይወት ብርና ስኬት በአእምሯችሁ እንዴት እንደምታስቡት ታላቁን የአእምሮ ህግ አውርተናል። ዛሬ ደግሞ ዋናውና ሁለተኛው ክፍል ላይ ደርሰናል። ብዙ ሰዎች እኔ እኮ አነባለሁ፣ አስባለሁ ግን ህይወቴ አልተቀየረም ይላሉ። ለምን መሰላችሁ? ማሰብ ብቻውን በቂ ስላልሆነ ነው። ዛሬ ያንን በአእምሯችሁ የሳባችሁትን ትልቅ ህልም ወደ እውነተኛ ተግባር ቀይራችሁ በእጃችሁ የምትጨብጡበት 3 ታላላቅ ሚስጥሮች እነግራችኋለሁ። ሰናይ ቆይታ። በትላንቱ ቪዲዮ በአእምሯችሁ ውስጥ ትልቅ ሱቅ፣ ውብ ቤት ወይም የተሳካ ህይወት ስታዩ አድራችኋል። ዛሬ ደግሞ ያንን ያየሽውን ምስል በወረቀት ላይ አስፍሪው። እቅድ የሌለው ህልም ዝም ብሎ ምኞት ነው። ያንን ህልም ለማሳካት ምን ያህል ብር ያስፈልጋል? ምን አይነት ሙያ መማር አለብሽ? መች ነው የምትጀምሪው? በትናንሹ ከፋፍለሽ በደብተርሽ ላይ ጻፊው። ስትጽፊው ህልሙ ወደ እውነት መተግበር መቀየር ይችላል። ሁለተኛው ዕለታዊ እርምጃዎች። አነስተኛና ዕለታዊ እርምጃዎች። ትልቁን ህልምሽን በአንድ ጊዜ ለማሳካት አትጣደፊ። በተለይ መዳም ቤት የምትሰሪ ትልቅ ቢዝነስ ለመጀመር አሁን ምን ማድረግ እችላለሁ ብለሽ አስቢ። ዛሬ $10 መቆጠብ፣ ዛሬ ለ15 ደቂቃ አዲስ የንግድ ስልጠና በስልክሽ ማየት፣ ወይም ዛሬ ካላስፈላጊ ወጪ ራስሽን መግታት። ትናንሽ ነገር ግን የነገውን ህልምሽን የሚገነቡ ታላላቅ እርምጃዎች ናቸው። በየቀኑ የምታደርጊያት አንዲት እርምጃ ነገ ትልቅ ተራራ ተንቀሳቃሽ ትሆናለች። ሶስተኛው በሂደቱ ላይ እምነት ይኖርሽ። ዘር ከተዘራ በኋላ ወዲያው ፍሬ አይበላም ወይም አይሰጥም። አእምሮሽ ውስጥ የዘራሽው የጥንካሬና የስኬት ሐሳብ ፍሬ አፍርቶ በእጅሽ እስክጨብጪው ድረስ ጊዜ ይወስዳል። ዛሬ ውጤት ስላላየሽው ብቻ ተስፋ አትቁረጭ። ፈጣሪ ካንቺ ጋር ነው። ያሰብሽበት ቦታ ላይ መድረስ አይቀርም። በየቀኑ በዲሲፕሊን ስራሽን እየሰራሽ ውጤቱን በትዕግስት ጠብቂ። እዚህ ጋር አንድ ነገር ልብ እንድትሉልኝ እፈልጋለሁ፣ ወይም እንደርዕስ አድርጋችሁ እንድትይዙ እፈልጋለሁ። እሱ ምንድነው? ትዕግስትና ቀጣይነት። በተለይ ደግሞ ቀጣይነት ይኑራችሁ። እኛ አንድ ነገር ትላንትና፣ ዛሬ፣ ነገ ከሞከርን ከዛ በኋላ የራሱ ጉዳይ በቃ ብለን ጥለነው የምንሄድበት ነን። ስለዚህ ትዕግስታችን ምን ላይ እንደሚሆን በደንብ አጥብቃችሁ አስቡበት። ትላንት የተዘራው ዛሬ ለዛሬ አይበቅልም። ስለዚህ ሐሳባችሁን የምትዘሩበትን ቦታ ላይ ዛሬውኑ ካልበቀለ ብላችሁ የጀመራችሁትን አታቋርጡ። ከምኞት በላይ በአእምሮሽ የሳልሽው ያማረው ህልምሽ፣ ትልቅ ሱቅና ውብ ቤትሽ፣ የነገው ህይወትሽ በምኞት ብቻማ መሬት አይረግጥም። ተግባር ካልታቀደው እውን ሊሆን አይችልም። በሀሳብ መወዛወዝ መባዘን ይብቃ። እቅድ የሌለው ህልም ምኞት ሆኖ ይቀራል። እቅድ የሌለው ህልም ምኞት ሆኖ ይቀራል። ስለዚህ እህቴ ጠንከር በርታ በይ። የአእምሮሽን ምስል በወረቀት ጻፊው። ምቾት እንዴት በምን ብለሽ አስቢ። ምን ያህል ብር ያስፈልጋል? ምን አይነት እውቀትስ? በደብተር አስፍሪው ሳይቀር እንደምንም ስትጽፊው ይጀምራል ወደ ተግባር መቀየር። የመጀመሪያው እርምጃሽ እቅድሽ መጀመር። በትልቁ አትጨናነቂ አትበይው ተራራውን። በትልቁ አትጨነቂ አትበይው ተራራውን። አትይው ተራራውን። በትናንትሽ እርምጃ ጀምሪው ጉዞውን። በሰው ቤት ሆነሽ ስራሽን እየሰራሽ ለነገው ማንነትሽ ዛሬ መሰረት አለሽ። ዛሬ $10 ቆጥበሽ ካሳደርሽ፣ 5 ደቂቃ እውቀት በስልክሽ ከሸመትሽ፣ ካላስፈላጊ ወጪ ራስሽ ካቀድሽ፣ ለነገዋ ባለቤት ዛሬ እንዳይጣልሽ። ትናንት እርምጃዎች ዛሬ የማይታዩ ነገ ተራራ ያንቀሳቅሳሉ። ታሪክሽን የሚቀይሩ ብልሃት ማለት ይህ ነው። ብልሃት ማለት ይህ ነው። ጊዜ ያለማባከን፣ በሰው ኑሮ ውስጥ ቆሞ የራስን ህይወት መርገጥ። በሰው ህይወት ኑሮ የራስን ህይወት መርገጥ። ዘር ተዘርቶ ወዲያው ፍሬ እንደማይበላ ታገሽ ህይወት አትበይ ወደ ኋላ።
ዛሬ ውጤቱ ስላታይ ዛሬ ውጤቱ ሳይታይ ተስፋሽን አትቁረጭ። በዲሲፕሊንና በጽናት መስራትሽን ትቀጥሪ። አእምሮሽ ውስጥ የዘራሽው ያ የጥሬ ሐሳብ ነገ ያፈራል ፍሬ፣ በእጅሽ ይገባል ስኬት። ፈጣሪ ካንቺ ጋር ነው ያሰብሽው። በትዕግስት ተጓዥ ሁሉስ ከምኞት በላይ ሁኝ፣ ከሐሳብ ስለይ ስንፍናንም ተይ። ያኔ ነበር እንጂ ያሻትዘይ ምክንያት አደርድሪ፣ ደብተርና በእርሷን ብቻ አናግሪ። አቤት በይ ወደ ላይ፣ ዝቅ በይ ወደ ታች፣ አቀርቅረሽ ስሪ። ከምኞት በላይ ሁኝ፣ ከሐሳብ ዝለይ ስንፍናንም ተይ። ያኔ ነበር እንጂ እያልሽ አትዘይ፣ ምክንያት አደርድሪ፣ ደብተርና በእርሷን ብቻ አናግሪ። አቤት በይ ወደ ላይ፣ ዝቅ በይ ወደ ታች፣ አቀርቅረሽ ስሪ። ነገ በታሪክ ላይ ስምሽን ሰሪ። ጥላት አሳፍሪ፣ ሁሉንም አትስሚ። ሟች ገዳይ ነበረ ከሰዓታት በፊት፣ ጊዜውን ጠብቆ የዘራውን አጭዶ እሱ ከሰው ፊት ወጥቶ። ከምኞት ይቅደም ስኬት፣ ከዓላማ ይቅደም የሰው መላ። ጥበብና ዕውቀት እጅግ ከሞላበት፣ በሶሻል ሚዲያ ዓለም ከመራበት። ለይታችሁ ጠጡ መርዝ ያልተረጨበት። ቀድማችሁ እንዳትሞቱ እንዳይገነባችሁ፣ ቀድማችሁ እንዳትሞቱ እንዳይወድቅባችሁ። እናንተ ተጠቀሙበት እንጂ እሱ እንዳይጠቀምባችሁ። አደራ እምላችሁ ቲክቶክ የተባለ የማዕበል ብርሃን የማዕበል ባህር እንዳያሰምጣችሁ። አደራ እምላችሁ የቲክቶክ ማዕበል እንዳያሰምጣችሁ። እሺ ቤተሰብ ተመልሰን ተገናኝተናል። እንግዲህ ከዛሬው ቪዲዮ ከትላንትናው የላቀ እጅግ አስተማሪ ነገር አግኝታችሁበት እንደሆነ ባለሙሉ ተስፋ ነን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ነገ ደግሞ በአዲስ ቪዲዮ እንገናኛለን። መልካም ቀን